ማለት አባቶች ከሰይጣን ጋር እንዲህ አይነት ትግልና ውይይት ምድር የሚሰራላችሁ ምንድነው? ስብሰባው ምን ይጠቅማቸዋል? ፖለቲካ አቀናባሪው ካሙኩዙ ካዛ ነው የምንለው። ውሸታም ሰዎች ቆንጆዎች ናቸው። ቴዲ አፍሮ መነጋገሪያ የሆነው በጉበታማና ብሩ። ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ በዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታመው የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ በህመምና በመከራ በስቃይ ውስጥ የምትገኙ ወገኖቻችን በሙሉ እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ይጠብቅልን። በቸርነት በረድኤት በቃል ኪዳን በምህረትና በቸርነት ከክፉ ነገር በሙሉ ያርቅልን። ዛሬ ቃል ኪዳን ቀን አይደለም፣ የእመቤታችን የቅድስተ ቅዱሳን ቀን ነውና እመቤታችን ከክፉ ነገር በሙሉ ታርቃላችሁ፣ በቃል ኪዳኗ ትጠብቃችሁ፣ በመልጃዋ ትራዳችሁ። ታማችሁ የታኛችሁ ሆስፒታል ያላችሁ ጸበል ስፍራ ያላችሁ እመቤታችን ከችግር ከመከራ ታወጣችሁ፣ ካላችሁበትም ክፉ ነገር በሙሉ ታርቃችሁ። እግዚአብሔር ለመልካም ነገር አሳመመን አይደለም፣ ለመልካም ነገርም ደግሞ በትሩፋቱ ያድነናል። እኛ በበረከት ቤት እንድንጠበቅ ስላደረገን እግዚአብሔርን እያመሰገንኩ ዛሬ መረጃዎችን ይዤላችሁ መጥቻለሁ። ለእናንተ ሆነ ያልኳቸውን መረጃዎች ነው ያመጣውላችሁ። የመጀመሪያው መረጃ የማቀርብላችሁ ዛሬ ከያዝኩላችሁ መረጃዎች መካከል አስለቃሿ የእናትና የልጅ ታሪክን ይዤላችሁ መጥቻለሁ። ከዛ በኋላ ደግሞ አነጋጋሪው የቴዲ አፍሮ ጉዳይን ይዤላችሁ መጥቻለሁ። ከቴዲ አፍሮ ሳልለይ ደግሞ ፖለቲካ አቀናባሪው ካሙዙ ካሳ በአዲስ መልክ ብቅ ብሏል። የመጣውን መረጃ ደግሞ አጋራችኋለሁ። ማህበራዊ ሚዲያ የተጻፉትም ነገር የተወሰነ አጋራችኋለሁ። ፖለቲካ አልፈልግም፣ ግን ያው ማህበራዊ ጉዳይ ስለሆነ ከዘፋኝነቱ ጋር አያይዤ ማመጣላችሁ ነገር ይኖርኛል። ከዛ አያይዤ ደግሞ ማመጣላችሁ ጉዳይ ደግሞ አለኝ። እኛ ክርስቶስን የማንከተል ክርስቶሳውያን ነን ያለ አንድ ጴንጤ ይዤላችሁ መጥቻለሁ። አያይዤ ደግሞ ጉድ ሳይነገር መስከረም አይጠባም እንደሚባለው ከአሜሪካ ማን ቀሲስ ደበበ የተባለው ሰው ካረሳውት ማለት እንግዲህ ይመስለኛል። ቀሲስ ደበበ እስጢፋኖስ ደበበ በማህበራዊ ሚዲያ ወጥቶ አንድ ቪዲዮ መነጋገሪያ ሆኗል እና እሱ መነጋገሪያ ቪዲዮ አመጣላችኋለሁ። አያይዤ ደግሞ ዲያቆናት ቅዳሴ ለመቀደስ ሲሉ ድግምት ይደግማሉ ያላችሁን ዲያቆናት እናንተ መልስ ሰጣላችሁ፣ የኔን ምላሽ ግን አመጣላችኋለሁ። እኔ ሰይጣን አመልክ ነበር ያለች እህታችን ደግሞ ወደ አደባባይ መጣለች። ሌላ ደግሞ ሳልናገር ባላልፈው ደስ የሚለኝ የእህቶቻችን መከራ ነው። ለካ ድባት የሚባለው ነገር እስከ ማስገደል ያደርሳል። ስለሱ ጉዳይ አንድ እህታችን ጋዜጠኛ ማህበራዊ ሚዲያ ላይ ወጥታ የተናገረችው ነገር አለ። እሱን አቀርብላችኋለሁ። ፕሮግራሜን እነዚህን ፕሮግራሞች የምናቀርብላችሁ ይሆናል። ከነዚህ ፕሮግራሞች በፊት ታዲያ ለሁላችሁም የሚሆን ሰው መቼም ማረፊያ ይፈልጋል አይደለም? ዝንጀሮ እንኳን ምንድነው የምትለው? መቀመጫዬን ብላለች አይደለም? የሰው ልጅ ሲኖር የራሱ ማረፊያ መቀመጫም ያስፈልገዋል፣ ህይወት ሲኮን ማለት ነው። ግጭትም ብዙ ነገርም ብትሰሙ ኢትዮጵያ ውስጥ መኖሪያ ቤት የማያስፈልገው ሰው የለም አይደል? መኪና የማያስፈልገው ሰው የለም አይደል? ሁሉም ሰው ያስፈልገዋል። አገልግሎት ነው፣ መሰረታዊ ነገር ነው። አሁን ለዚህ ብለን አንድ ሪል ስቴት አጠገብ መጣ፣ ጠየቅኩኝ። በ8 ሳይቶች ላይ በ8 ዓመታት ውስጥ 7 ሳይቶችን ሰርቶ ያስረከበ ቴምር ሪል ስቴት ለደንበኞችህ አለኝ። ለደንበኞችህ ከመጡኛ ጋር በቡልጋሪያና በአዋሬ ሳይት ላይ 35% ቅናሽ ያደረግንበት በ36 ወራት የምናስረክባቸው ቤቶች አሉን። ከዛ በተጨማሪ ደግሞ ቡልጋሪያና ፒያሳ ላይ በ24 ወራት የሚረከቧቸው ከ20 ካሬ ሜትር ጀምሮ የሱቆችን ይዤላችሁ መጥቻለሁ ብለዋልና ይሄንን ጥምር ነገር ለእንግዶች ማቅረብ ትችላለህ። አንተ ቤተሰቦች ፈቃደኛ ከሆኑ በህጋዊ መሰረቱን ደብዳቤውን አይተው ተፈራርመው ውል የጋራ ይዘው እንዲረከቡ እድል ሰጥቻቸዋለሁ ብሏቸዋልና ለእናንተ ይሄን እንድታደርጉ ስልክ ቁጥር ላስቀምጥላችሁ። በ0992 895758 ላይ ደውላችሁ ከቴምር ሪል ስቴት ጋር ቤት መግዛት ትችላላችሁ። መነገጃ ሱቅም ለልጆቻችሁም ለቤተሰቦቻችሁም ቅርስ የሚሆን ነገር መያዝ ትችላላችሁ። ይሄን ለእናንተ ነግራችሁ ማስታወቂያውን ተከታተለን ወደ ፕሮግራማችን እንገባለን። የአፍሪካ ህብረት አቅራቢያ በሆነችው ቡልጋሪያ ላይ ቅንጡ ሞሎችን ከቴምር ፕሮፐርቲስ ግራውንድ ፕላስ 15 በሆነው የንግድ ሱቅ 4ኛና 5ኛ ፎቅ ላይ በ900 ሺህ ብር ቅድመ ክፍያ በ3.9 ሚሊዮን ብር ጠቅላላ ክፍያ
ሶስተኛ ፎቅ ላይ በ1.3 ሚሊዮን ብር ቅድመ ክፍያ በ4.5 ሚሊዮን ብር ጠቅላላ ክፍያ፣ ሁለተኛ ፎቅ ላይ በ2 ሚሊዮን ብር ቅድመ ክፍያ በ5.2 ሚሊዮን ብር ጠቅላላ ክፍያ፣ አንደኛ ፎቅ ላይ በ2.5 ሚሊዮን ብር ቅድመ ክፍያ በ6.5 ሚሊዮን ብር ጠቅላላ ክፍያ፣ ግራውንድ ፍሎር ላይ በ3.5 ሚሊዮን ብር ቅድመ ክፍያ በ9 ሚሊዮን ብር ጠቅላላ ክፍያ የንግድ ሱቆችን ይዞላችሁ ቀርቧል። ሱቁን በ24 ወራት ውስጥ የሚረከቡት ሲሆን የመኖሪያ አፓርትመንቶችን እዛው በመሃል ቡልጋሪያ ከባለ 1 እስከ ባለ 3 መኝታ አሊያም የቤተ መንግስት ጎረቤት በሆነችው አዋሪ ላይ ባለ 2 እና ባለ 3 መኝታ አማራጮችን ከ35% ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃና ለሳይት ጉብኝት ታች ባለው ስልክ ይደውሉ። አመሰግናለሁ። የመጀመሪያው መረጃ ምን መሰላችሁ? የመጀመሪያው መረጃ ኢትዮጵያ ውስጥ እንደ እናትና ልጅ ፍቅር ያለው እንደ አባትና ልጅ ክብር ያለው የለም። የእናትና ልጅን ፍቅር ለመግለጽ ቃላቶች ብዙ ጊዜ አንችልም፣ ይቸግረናል አይደል? ሰው ከሀገሩ ወጥቶ ወደ ሀገሩ እስኪመለስ ያለው የሀገሩ ፍቅር እንኳን እንባ ያስነበዋል፣ ያዝዋል። የዚህ ልጅ መልእክት ግን ለሁላችንም ነው። አሁንም ማሳያችሁን ቪዲዮ ከብት ጠብቃ መቀነቷን ቋጥራ ለልጇ ብላ እሷ አድፋ በእግሮቿ ተራምዳ እጆቿ ተጨራምተው እንጨት ተሸክማ ኩበት ሸጣ ጉልት ቸርችራ መከራዋን አይታ አለቋ ዘልፏት ገንዘብ አግኝታ ልጇን ለመጥቀም ስትል መከራ ያየች እናት ጡቷን አጥብታ ተሸክማ ከሰው መከራና ስቃይ አትርፋ ለቁም ነገር የምታበቃ እናት፣ እንዲህ አይነት እናትን ልናመሰግን መጣን። ላሳያችሁ መጀመሪያ አሁን ምን እንደምትል ዝናብ እየጣለ ነው። በጣም ዝናብ እየመጣ ነው። ጃኬት ይዣለሁ። ፊት ለፊት ያለው ቤት ነው። አሳያችሁ። ሰፋ አድርገህ በዚህኛ እስኪ ብቻ ምን እንደሚፈጠር አብረን ያለን አብራችሁን ቆዩ። ተበረኩልሽ። ቃሉ ምን እንደሚል ሰምታችሁታል? ተመረኩልሽ። እናት የልጇን ቁም ነገር እንደምትፈልግ የእናንተን ቤተሰቦች የእናንተን ቁም ነገር ይፈልጉታል። ሀገራችሁም ልክ እንደ እናት የእናንተን ቁም ነገር ትፈልጋለች። አዎ ለእናታችሁ ተመረቁላት፣ ለአባታችሁ ተባረኩለት፣ ለሀገራችሁ ኑሩላት፣ ለእምነታችሁ ደግሞ ሙቱላት። እውነት ይሄንን ከሆነ ሀገራችን ፍቅር መሃል ሁሉ ነገር ሰላም ይሆናል። ይሄን አያይዤላችሁ ስመጣ ታዲያ አንድ ነገር ልነግራችሁ ነው። ሰሞኑን ማህበራዊ ሚዲያ ላይ ያው እንግዲህ እኔ ማህበራዊ ጉዳይ ሳቀርብም የዘፈን ነገር አይመለከተኝም። ነገር ግን ትላንትና አንድ ነገር አየሁና በዛው ተያይዞ ደግሞ ሌላ መረጃ ገባል። በተለይ የወጣቶችን ፈጠራ አይቼ በጣም ላደንቅላችሁ ነው የማመጣው። ስራውን ነው እንጂ የማደንቀው ዘፈን እኔ የቴዲ አፍሮ ኢቶሪካ የሚባል አነጋጋሪ ዘፈን ሊያወጣ እንደሆነ ሰማሁ። አደራህን ቴዲ የፋሲካ ዕለት አታውጣው፣ የስቅለትም የሕማማትም ዕለት አታውጣው፣ አደራ ከፋሲካ በኋላ አድርገው። ያው ለዓለሙ ሰው ማለት ነው። እባክህ በቻልከው አቅም ያው ትረዳናለህ ብዬ ተስፋ አደርጋለሁ። መንፈሳዊ ነገር ሰውን እግዚአብሔሩን እንዲያመልክ እናደርግ። ኢቶሪካ ይላል መጽሐፉና እንትን ዘግቦታል ጉርሻ ሚዲያ፣ ሌሎችም አጋርተውታል። እና የኢትዮጵያ ሙዚቃው ንጉስ ቴዲ አፍሮ አልበሙን ሊያበረክት መሆኑ ተሰማ። በመላው ዓለም የሚገኙ ኢትዮጵያውያን ሙዚቃ አፍቃሪዎች በጉ ሲጠብቅ የነበረው የምስራች ይፋ ሆኗል ይልና ኢቶሪካ የሚል ዘፈን ለማውጣት እንደተዘጋጀ በቅርብ ቀንም ይሄም እንደሚስራጭ ለአፍቃሪዎቹ ይቀርባል። የዳግማ ትንሣኤ በዓል ተብሎ ይጠበቃል። ዳግማ ትንሣኤ የትንሣኤው ስቅለትና የትንሣኤውን በዓል ብናከብር ደስ ይላል። ትንሽ ረዘም አድርጉት ለራሳችሁ። ያው ሰው ሰርቶ አይብላ አይባልም እንዲህ አይባልም የሚባል ነገር አለ። ያው እኔ ደግፌ አይደለም፣ ግን ትንሽ የበዓል ድባባችን መንፈሳዊነታችንን ሳይጠልብን እንዲሆን ፈልጌ ነው። ከሱ ጋር አያይዣለሁ። በነገራችን ኢቶሪካን ይዤላችሁ መጣሁት። የአነጋጋሪው የቴዲ አፍሮ ጉዳይ የዚህኛው ክሊፕ ጉዳይ ነው።
ይሄን ጉዳይ ላሳያችሁ ተመልከቱ ይሄን ቪዲዮ በአራተኛው በዕለተ ሐሙስ ደወብ ያደረገው ሜጋራ ስንጋል ፈረስ አለፈች ሕይወቱ ከፈረስ ላይ ወድቆ የቴዲ አፍሮን ዘፈን ያው ዘፈኑን አላሰማችሁም ጫፍ ጫፉን ትንሽ ተማርጋችኋል የቴዲ አፍሮን ዘፈን ልጓሙን አልያዘውም ነበር ከፈረስ ላይ ወድቆ የሚለውን ዘፈን ኢትዮጵያዊ መልክ ባለው ጥበብ ኢትዮጵያዊ መልክ ባለው ጨዋነት ከተማ ስላለ ነው ሰው ህይወት አይደለም እዛው ገጠር ገብተው ፈረስ ላይ ወጥተው ሲጫወቱ ሲቦርቁ ልጓም ስቶ እንዴት እንደሚወድቅ ያሳየበት እና ይሄ ሰሞኑን ቫይራል ወጥቷል ጉተማና ብሩ በቴዲ አፍሮ እይታ እንዲያቀርቡት ጉተማና ብሩ አሁን የሰሞኑ ፖለቲካ ይመስላል አይደል ነገር ግን ይሄንን የሰሩት ልጆች የራሳቸው ማህበራዊ ትርገጽ ምስል ነውና ብዙ ሰዎች ሊያደንቋቸው አዩ እንዲህ አይነት የጥበብ ስጦታ በሌላውም ነገር ብታሳዩ በጣም ደስ ይለኛል እና ቴዲ አፍሮ መነጋገሪያ የሆነው በጉተማና ብሩ ጉተማና ብሩ ቴዲ አፍሮን መስለው ኢትዮጵያዊ አድርገው ሰሩት እና ጥበብ የሚሰሩ ሰዎች ሙያቸውን በምንም መንገድ ሊገልጹት ይችላሉ ነገር ግን አሰራራቸውንና ሙያቸው ልናደንቅላቸው ይገባል ልናበረታታቸውና ጉተማና ብሩ በርቱ ልላችሁን ያመጣውላችሁ ይሄና የይዤ በነገራችን ላይ የቴዲ አፍሮን ዝም ብዬ ነው አምጥቼላችሁ መሃል ላይ ያስገባሁላችሁ የጉተማና ብሩን ላሳያችሁ ስለፈለኩ በነገራችን ሙዚቃ አቀናባሪ መሆን ወይ ዘፋኝ መሆን የየራሱ የሆነ አምላካዊ ነገር አይኖረዋል ምክንያቱም ዘፋኝ ሆንልኝ ሙዚቀኛ ሆንልኝ አቀናባሪ ሆንልኝ አይባልም እኔ ግን አንድ ነገር ላሳያችሁ ዛሬ ማህበራዊ ሚዲያ ላይ መነጋገሪያ የሆነው ትላንትና ማታ ምሽቱን ጀምሮ መውጣት የጀመረው የአዲስ አበባ ምክር ቤት ያወጣው መረጃ የካሙዙ ካሳ ጉዳይ ሙዚቃ አቀናባሪው ማለት ነው አሁን ፖለቲካ ላይ ያቀናብር የምክር ቤት አባል ሊሆን መጣ እናላችሁ ማህበራዊ ጉዳይ ነው አይደለም እንትኑ ነገሩ የካሙዙ ካሳ ሙዚቃ አቀናባሪነት እኔ በካሙዙ ካሳ ሙዚቃ አቀናባሪነት ልምጣላችሁ ካሙዙ ካሳ ከዚህ በፊት ማህበራዊ ሚዲያ ላይ መነጋገር ከሆኑበት አጀንዳዎች መካከል አንደኛው ታስታውሱ ከነበረ ይሄኛው ፎቶ ነው ጠቅላይ ሚኒስትር አብይ አህመድ በተለያየ አጋጣሚ ላይ የአርት ባለሙያዎች ወይ የኪነ ጥበብ ባለሙያዎች ሲያናግሩ ከያዛቸውና ከሚጠይቁ ሰዎች መካከል ጥያቄ ተይዞ ከጀርባው ተሰምሮበት በመታየት ምስል መልክ ሲተች ሲወቀስ ነበረ በወቅቱ ከዛ እሱ ማህበራዊ ሚዲያ ላይ መጥቶ ምን አለ ያመንኩትን እኖራለሁ የገባኝን እውነት አጋራለሁ መቼም ቢሆን በሰው ተጽዕኖ ተጭኖ ሳይሆን በራሴ መንገድ እጓዛለሁ እኔ አስቡ አልልም የሌላውን ሐሳብ ደግሞ አከብራለሁ እንደገባችሁ ኑሩ ሰው አትንኩ የሰው ልጅ በእግዚአብሔር አምሳል የተሰራ ክቡር ነውና መከባበር ያስፈልጋል ፍቅር ያሸንፋል ከወሬ ይዝለል በማለት መልካም ቀን ብሎ ያን ጊዜው ተለየው አሁን ያ መነጋገሪያ ሳይጠፋ የዚህኛው ፎቶ ጉዳይ መነጋገሪያ ሆኖ ነበር ይሄኛው ፎቶ የባህል ቱሪስት ምንድን ነበር ማለት የባህልና ስፖርት ሚኒስቴር መካከል የባህል ቱር የሚያደርጉ ቡድኖችን ይዞ እንዲመራ ካሙዙ ካሳ ተመደበ ትዚላችሁ ከነበረ መጀመሪያው ጠቅላይ ሚኒስትሩ ጋር ሲነጋገር በነበረው ነገር የተነሳው አጀንዳ አዋራው አልበረደም መጣ ማህበራዊ ሚዲያ ላይ ምን ላይ ሰጠ አልበረደም የአርት ባለሙያዎች ዘንድ ነው መነግራችሁ ከዛን መጣና ደግሞ የቱር ተዘጋጀ በቱሮቹ መካከል ክስ የሚያቀርቡበትና የሚወቅሱት እንደነበሩ አቅርቤላችሁ ነበር ካሙዙ ካሳ አሁን ፖለቲከኛው ካሙዙ ካሳ እንጂ አቀናባሪው ብቻ አይደለም ወይ ደግሞ ፖለቲካ አቀናባሪው ካሙዙ ካሳ ነው የምንለው ከዚህ በኋላ ሌላኛው ሊሰራ ይችላል አሁን ቅንብሩን ጀምሮታል ቅንብሩን ጀምረውና ይሄ ጉዞ ሲጀመር
የተወሰኑ ይቀራሉ፣ የተወሰኑ አልተከፈላቸውም፣ ቅሬታ አለባቸው፣ ክስ ያቀርባሉ፣ አቤቷ ማህበራዊ ሚዲያ ላይ የሚያጋራሉ። ታዲያ አዲስ አበባ ምክር ቤት ይህንን የምርጫ እጩ ዝርዝር ሲያቀርብ የህዝብ ተወካዮች ምክር ቤትና የአዲስ አበባ ምክር ቤት ሲያቀርብ ከሁሉ መካከል ደግሞ ካሙዙ ካሳና በሻቱ ቶለማርያም መነጋገሪያው ነው። አቶ ካሙዙ ካሳ የትምህርት ደረጃ የመካከለኛ ደረጃ ትምህርት የሥራ መስክ አርቲስት የሚወዳደሩበት ምርጫ ክልል የካ ክፍለ ከተማ መጥቶላቸዋል። የተቀናበረ ፖለቲካ በየካ ክፍለ ከተማ። ሌላኛዋ ደግሞ አርቲስት ጋዜጠኛ የምናውቃት ወይዘሮ በሻቱ ቶለማርያም ተረፈ የትምህርት ደረጃ ከፍተኛ የደረጃ ትምህርት የሥራ መስክ የግል የሥራ የተሰማራች የሚወዳደሩበት ምርጫ ክልል የካ ክፍለ ከተማ። ይሄው መነጋገሪያ ሆነ። ቄስ አላየሁም እስካሁን፣ ፓስተርም አላየሁም። ዘፋኝ ግንና ጋዜጠኛ እየገባ ነው። ይድነቃቸው ከበደ እንዲህ ብሎ ዘገበው። የጥበብ ነፍስና የጥቅም ኪስ ብሎ ዘገበው። የካሙዙ ካሳ መንገድ የሙላቱ አስታጥቄ እምባና የቴዲ አፍሮ ትንሳኤ ብሎ ተናገረ። ቴዲ አፍሮን ያመጣውላችሁ ምክንያት ገባችሁ አይደል? በኢትዮጵያ የኪነ ጥበብ ታሪክ ውስጥ የፖለቲካ ተሳታፊነትና የባለሙያነት ነፃነት ጥያቄ ሁልጊዜም አነጋጋሪ ነው። እውነቱን ነው። ማንኛውም ዜጋ የመረጠውን የፖለቲካ አቋም የመያዝና የመደገፍ የመወዳደር መብቱ የተጠበቀ ነው። አቀናባሪ ካሙዙ ካሳም የብልጽግና ፓርቲ እጩ ሆኖ መቅረቡ ለራሱ ሊነቀፍ የሚችል ግላዊ ምርጫ አይደለም። ነገር ግን ትችቱ የሚጀምረው የጥበብ ባለሙያ ካባ ለፖለቲካ አሻጥርና ለግል ጥቅም ማካበቻ መሳሪያ ሆኖ ሲያገለግል ነው። ይህንንም አንደኛ ብሎ የድልድይ ሚና ወይስ የካድሬነት መግቢያ በር? ካሙዙ ካሳ አለ ከዚህ ቀደም በመንግስት መድረክ ላይ ቀርቦ በባለሙያዎች በመንግስት መካከል የነበረውን ክፍተት ሰፊ ስለነበረ ይህ ትልቅ ድልድይ ነው ሲል በኩራት ተናግሮ ነበር። ነገር ግን ይህ ንግግሩ ግን ከእውነት ይልቅ ካሙዙ ራሱን እንደ ድልድይ በመሳል በእውነቱ ግን ባለሙያዎችን ለፖለቲካ ፍጆታ አሳልፎ ለመስጠት አመቺ ሁኔታን ሲፈጥር ነበር። ክፍተቱን የሞላው ለጥበብ ሰዎች ሳይሆን ለራሱ ኪስና ለፖለቲካ ጥቅሙ እንደነበር የአሁኑ አሻጥሮ ሕያው ምስክር ነው ይላል። ሁለተኛ ያለው ደግሞ የሙላቱ አስታጥቄ ፕሮጀክት ዝርፊያና የብሪክስ ውድቀት ይላል። የኢትዮጵያ ባህል ለብሪክስ ሀገራት ለማስተዋወቅ ታስበው የነበረውና በብዙ ሚሊዮን የሚቆጠር በጀት ተረክቦ ከዓለም አቀፍ ዝውውርና ከሙያ ብቃቱ አንጻር ለዶክተር ሙላቱ አስታጥቄ ይገባ የነበረው ቢሆንም በፖለቲካ ውሳኔ ለካሙዙ ተሰጥቷል። ውጤቱ ግን ምን ሆነ? በሩሲያና በቻይና ትርኢታቸውን ያቀረቡ ባለሙያዎች በሚገባቸው ክፍያ አላገኙም። ካሙዙም ገንዘብ የለኝም በሚል ሰበብ የአርቲስቶችን ላብ ሲበላ በጉዳዩ ላይ የባህልና ስፖርት ሚኒስቴር አመራሮች እንደ ነብዩ ባዬ ዝምታቸውን መረጣቸው። ዝርፊያው ከመንግስት ባለስልጣናት ጋር በጥቅም የተሳሰረ መሆኑን ያሳብቃል ይላል። ሶስተኛ የስልጣን ብዝበዛና የነጠላ ጨረታዎች ሚስጥራል። የካሙዙን የፖለቲካ ጉዞ ይበልጥ አወዛጋቢ የሚያደርገው በመንግስት ስርዓት ውስጥ ያለውን የቅርበት እንደ ሽፋን በመጠቀም በባህል ሚኒስቴር የሚወጡ ትልልቅ የመንግስት ጨረታዎችን ያለምንም ተወዳዳሪ በነጠላ እንዲያሸንፍ ይደረግ ነበር የሚለው ከባድ ወቀሳ ነው። እንደ ዶክተር ሙላቱ አስታጥቄ ያሉ የዓለም አቀፍ ዝና ያላቸው አንጋፋዎች ተገፍተው እንደ ኪን ኢትዮጵያ ፕሮጀክት ለካሙዙ መሰጠቱ የዚህ ሁሉ የጥቅም ግጭት ማሳያ ነው። ዛሬ የፕሮጀክቱ አባላት ካሙዙ በሚሊዮን የሚቆጠር ገንዘብ በልቶ ከክፍያ ከልክሎናል በሚል መከሰሳቸው የፍትህ ስርዓቱን ፌዝ የሚያደርግ ድርጊት ነው። እንግዲህ ምርጫ ቅስቀሳ ነው እየተደረገበት ያለው። አራተኛው የቴዲ አፍሮ ሽሙጥና የነፍስ ጥሪ ይላል። ካሙዙ ቀደም ሲል ለቴዎድሮስ ካሳሁን የቴዲ አፍሮ በመልእክቱ ሽሙጥ ሲያስተላልፍ ነበር። ያመንኩበትን እኖራለሁ፣ በሰው ተጽዕኖና ሳይሆን በራሴ መንገድ እጓዛለሁ በማለት ቴዲን እንደ ሰው ተጽዕኖ ወይም እንደ ህዝብ ፍላጎት ተገዢ አድርጎ ለመሳል ሞክሯል። በተጨማሪም ፍቅር ያሸንፋል የሚለውንም ስንኝ በመጠቀም ከወሬ ይዘላል በሚል ሽሙጥ የቴዲን ስራዎች እና አቋም እንደ ወሬ ወይም እንደ ጊዜያዊ ስሜት በመቁጠር አዝማሚያ አሳይቷል። ዛሬ ግን ቴዲ ለዳግማዊ ትንሣኤ አዲስ አልበሙን ይዞ ለመምጣት እየተዘጋጀ ስለሆነ የህዝብን ልብ ትርታ የሚል እና ይህንን ጉዳይ ማህበራዊ ሚዲያ ላይ መነጋገሪያ ስለሆነ ዝም ብዬ ያቀርብኩላችሁ። ፖለቲካ አይደለም ማህበራዊ ጉዳይ ነው የኔ ጉዳይ ማቀርብላችሁና ዛሬ ደግሞ ቀጥዬ ወደ ዋናው ጉዳይ ልግባ። ይሄን ጉዳይ ሳይ ምን ትዝ እንዳለኝ ንገራችሁ። የዚህ ልጅ ጉዳይ ትዝ አለኝ። አያችኋት? ታስታውሳላችሁ አይደል? ምችል ልጅ እንዴት ነው ግን የምትችሉበት? እስቲ አያያችሁ ስልካችሁን ያዛችሁና እንደዚህ ሰልፊ ያደረጋችሁት ካሜራው እንደሚቀርጻችሁ ሬክ የሚለውን ቁጥር አያችሁት? ማልቀስ ይቻላል እንዴ? እንደዚህ እኮ ነው ያደረገችው። በቃ ዳይሬክት ይሄን ያደረገችው። ደሞ እቺ ልጅ ደግሞ ደገመችው። የሚገርመው እኮ
የዚህኛው ጊዜ አይደለም። የዋናው ለቅሶ ቦታም ቀብር ቦታም እንዲህ ነበረች። ያት ላይፍ ለቅሶ፣ ላይፍ ሞት፣ ላይፍ በቃ በእውነት ተዋችሁት። አታስቡም? ይሄ እኮ ልክ አይደለም እንዴ! ለቅሶ ላይፍ እየቀረጻችሁ እያዘናችሁ ነው። የምር ለካሜራው ነው የምታዝኑት? ለሰዎቹ ነው የምታዝኑት? ለምን የምታዝኑት? ምንድን ነው የሚያስለቅሳችሁ? ነውራችሁ ገኖ ለቅሶአችን አፍሮ ሟቹ ራሱ እኮ አፉን ይዞ ፊቱን ያዞራል፣ እንደው ይሸማቀቃል። ሟቹ ነፍስ እንግዲህ ነፍስያው ታያለች ብለን እናምናለን አይደል? አፉን ይዞ ተሸማቆ ዞራል። አረ ይቅር ይበላችሁ ባካችሁ። እንዲህ አይነት የሚያሳፍር ቅሌትም የለም። በነገራችን ላይ ክርስቶስን የማያምኑ የክርስቶስ ተከታዮች አሉ። ቃል በቃል ነው የምነግራችሁ። ክርስቶስን የማያምኑ የክርስቶስ ተከታዮች ከቃሉ ከወንጌሉም አንጻር ነው የምነግራችሁ። ተመልከቱት። 10 ትእዛዛት ተሽረዋል። ስለዚህ መስረቅ ትችላላችሁ፣ ማመንዘር ትችላላችሁ፣ መግደል ትችላላችሁ፣ መሳደብ ትችላላችሁ፣ መማል ትችላላችሁ። 10 ትእዛዛት ተሽረዋል ያለንን ወንጌላዊንም ማሳያችሁ። ስሙት። ብሉይ ኪዳን ሕግ ተሽሯል ብለሃል። እውነት ነው? እውነት ነው። የብሉይ ኪዳን ሕግ ተሽሯል። ያ ማለት የሙሴ ሕግ ማለት ነው። ያ የሙሴ ሕግ ተሽሯል። በሙሴ ሕግ ውስጥ 10ቱ ትእዛዛት አሉ። እነኛ ትእዛዛቶች ተሽረዋል። ተሽረዋል እንዴ? 10ቱ ትእዛዛት ተሻሩ ማለት ክርስትና እንዴት ነው የሚሆነው? አካው ክርስትና የተመሰረተው በ10ቱ ትእዛዛት አይደለም፣ ወይም በሙሴ በተሰጠው ሕግ ላይ አይደለም። ክርስትና የተመሰረተው እሱ ላይ አይደለም። ክርስትና የተመሰረተው በ10 ትእዛዛት ላይ አይደለም፣ በክርስቶስ ላይ ነው ክርስትና ስሙ የተመሰረተው። ነገር ግን መጽሐፍ ቅዱስ ክርስቶስ ራሱ ምን ይለናል? የማቴዎስ ወንጌል ምዕራፍ 5 ከቁጥር 16 ጀምሮ ያለውን አንብቡት። እኔ ላንብብላችሁ ይዤላችኋል። መልካሙ ስራችሁን አይተው በሰማያት ያለው አባታችሁን እንዲያከብሩ ብርሃናችሁን እንዲሁ በሰው ፊት ይበራል ይላል። እኔ ይላል 17 ላይ ሕግንና ነቢያትን ለመሻር የመጣው አይምሰላችሁ፣ ልፈጽም እንጂ ለመሻር አልመጣሁም። 18 ላይ እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት የወጣ ወይም አንዲት ነጥብ ከቶ አታልፍም፣ ሁሉ እስኪፈጸም ድረስ። ይሄ የአዲስ ኪዳን ነው አይደል? ክርስቶስ ነው ይሄን የነገረን። ማቴዎስ ወንጌል ላይ ነው ምዕራፍ 5 ቁጥር 17 ላይ ነው ማንበላችሁ። ይሄ እንግዲህ ወንጌላዊ ነኝ ብሎ የሙሴ ሕግ ተሽሯል። እኔ ሕግንና ነቢያትን ልሽር አልመጣሁም ያለን ክርስቶስ ነው። ከክርስቶስ በላይ የእናንተን ነብይ እንመን፣ ከክርስቶስ በላይ የእናንተን ወንጌል የሐሰት ወንጌል እንመን፣ ከክርስቶስ በላይ የሳጥናኤልን ቃል በሰው አምሳል ቆሞ ስንናገር እንስማ። ይኸው መጽሐፍ ቅዱስ ቃሉ እኔ አይደለሁም የምነግራችሁ። ቃል በቃል ትርጉም አልሰጠሁትም፣ ትንታኔ አልሰጠሁትም። መጽሐፍ ቅዱሳዊ የአዲስ ኪዳን ትርጓሜ የብሉይ ኪዳን ትርጓሜ አይደለም እኔ ያመጣው። እኔ አንድ ሚዲያ ፕሮግራም አዘጋጅና አቅራቢ ነኝ። ይሄን አላረኩም። ምን ወጣችሁ መጽሐፍ ቅዱስ አጥንተናል ብላችሁ ሚዲያ ማይክ ይዛችሁ ቁጭ ብላችሁ የወንጌል የአዳራሽ ሰባኪ ሆናችሁ ቁጭ ብላችሁ 10ቱ ትእዛዛት ተሽረዋል፣ ክርስትና በሱ ላይ አልተመሰረተም። ይኸው ክርስቶስ እያላችሁ እኮ ሕግንና ነቢያትን ልሽር አልመጣሁም አላችሁ። የእናንተ ፓስተር ነው ነብይ ማናቸው የሚባሉት ፓስተር ጻድቁ አብሎ ናቸው ያሉችሁ፣ ፓስተር ደረጀ ነው ያሏችሁ። ማን ነው የሚመራችሁ? ይሄን እናንተ እኮ የሚከተላችሁ አዳራሽ ውስጥ የሚቀመጥ 20 ሰው ይኖራል። 20 ሰው ትገላላችሁ። ነፍሰ ገዳይ፣ ዝሙተኛ፣ ከ50 ሴት የሚወልድ ከ70 ሴት የሚያስረግዝ ምናምን የምታፈጥሩት እኮ በዚህ እኮ ሕግ ተሽሯል እያላችሁ። ይኸው የክርስቶስ ቃል ሕግና ነቢያትን አልሽርም አለ። ይኸው ማቴዎስ ወንጌል ምዕራፍ 5 ከቁጥር 17 ጀምሮ አንብቡት። እኔ አላልኳችሁም፣ እናንተ በራሳችሁ መጽሐፍ እናንተ ጋር ባለው በ36ቱ መጽሐፍ ወንጌል ሂዱና አንብቡት። እግዚአብሔር ይቅር ይበላችሁ። ይኸው ክርስቶስን ሽረው በክርስቶስ ይከተላሉ። ክርስቶስን እኮ ነው ቃሉን የሻሩት። እኛ ቤት ደግሞ ልምጣላችሁ። ተግባርና ቃል አንድ ካልሆነ ሰባኪነት ቢቆም ይሻላል። ይኸው አሜሪካንም ወስዳችሁ ስሙት። ደግሞ ጉድ ነው ደግሞ የምትሰሙት። እዚህ ንስሐ መግባት ይቻላል አይቻልም? በቃ አይቻልም። ምክንያቱም ንስሐ የሚገባው ሰው ከካህኑ ጋር በአካል መገናኘት አለበት። ይሄ መስቀል ይታያችኋል። ይሄ መስቀል ደም የፈሰሰበት ነው። የአምላካችን የመድኃኒታችን የኢየሱስ ክርስቶስ ዙፋኑ ነው። ይሄን መስቀል በንስሐ በሚገባው በተናሳሂው ላይ ስናሳርፍበት ኃጢአቱ ይደመስስለታል፣ ይጠፋል።
እነዚህ የሚናገሩት አንደኛው ደበበ እስጢፋኖስ የሚባለው የዋሽንግተን አዲስ አካባቢ ሀገረ ስብከት ሊቀ ጳጳስ ውግዘት ክህነቱ የተነሳ ግለሰብ ነው። አጠገቡ ያለው ካህን ነው። እኚህ ደበበ የሚባለው ግለሰብ በተግባር 3 እህቶች ወጥተው ልጅ ወልጃለሁ ብለው ክህነቱ ይነሳ ልጁን ያሳድግ የሚባል በውስጥ እየተደራደሩ ያሉ፣ ነገር ግን ማህበራዊ ሚዲያ ላይ ወጥቶ ብፁዕ አቡነ ፋኑኤል በአደባባይ ክህነቱን ያስነሱበት፣ ነገር ግን ክህነቱ ተነስቶበት ቤተክርስቲያን የሚያስቀድስ ግለሰብ። ይሄ ማለት ይሄኛው ስብከት ይቅርታ፣ ይሄ ስብከት በአካል ስትመጡ ካህኑ ፊት ቆማችሁ ነው ንስሐ ማንሳት የለባችሁ፣ በስልክ አይቻልም እያለ ነው። በአካል ይሄዱ እኮ 3 ሴቶች እኮ ከካህኑ እንደወለዱ ተናገሩ። እና በአካል መታችሁ ካልሆነ በስልክ አይቻልም አላቸው። የሚመጡ ሴቶች ከሆኑ አሁን ምን ሊሆኑ ነው ማለት ነው? እየገባችሁ ነው አይደል? እና ንስሐ የሚሰጡት ሄዶ ሲሰጡ አይ የሱ የግሉ ኃጢአት ነው ብለው ተናገሩ። እዚህ ላይ ኮመንት ሰጧቸው። የግሉ ኃጢአት ነው እኔ አይመለከተኝም አሉ። በነገራችን ላይ እያንዳንዱ የየራሳችን ኃጢአት የራሳችን ነው ጉዳዩ። ከቤተ ክርስቲያን ጋር የምናያይዘው ቤተ ክርስቲያን ላይ ለምትሰሩት ስራ፣ ለምትመሩት አመራር፣ ለምትሰጡት የክህነት ስራ እንዲዛነፍ ለሰው መሰናክል እንድትሆኑ አትችሉም፣ አይፈቀድላችሁ። ስለዚህ ዘሟች ወይ ደግሞ የሚመጡ ሴቶች በሙሉ የሚደፍር ካህን ሆኖ ክህነቱ ተጠብቋል ማለት አይቻልም። እሱ ጉዝ ነው፣ የተከለከለ ነው። ስለዚህ ባካችሁ አሁንም ሴቶቹን አትጥሯቸው። ምን ሊደረጉ እንደሚጠሩም እየፈራ ነው። ዲያቆናት መተተኞች ናቸው አለ። ስሙት፣ መተተኞቹን ዲያቆናት ነው የሚነግረን። ኢቭን በቅዳሴ ተራ ማለት የቅዳሴ ተራ ላይ ዲያቆናት ቅዳሴ ሊገቡ ሲሉ ለምሳሌ ከሌላ ቦታ የተሻለ ሊቀ ካህን የሆነ ወይ ደግሞ ጳጳስ ሊሆን ይችላል። ከሌላ ቦታ ትልቅ ሰው ይመጣል የዛን ቀን ሊቀድስ። ስለዚህ እዚህ ያሉት ከዛ ሰው ጋር ለመቀደስ ይፎካከራሉ። ምንድነው ያለው? ኦኬ ነው ዛሬ እሱ ነው አልተረኛ እኔ ስለምቀድስ እኔ ባይኔ ያየሁት እኔ ስለምቀድስ የራስ ምታት እለቅበታለሁ ብሎ ይደግምና የራስ ምታት ሰውየው ተረኛው ልጅ ይተኛል። ከዛ ገብቶ ከዛ አንዱ ጠራኝ ና አለኝ። አቤት በእናትህ በቃ ንገረው እሱ ይቀድስ ግን ራስ ምታቱን ያንሳል አለ። ይሄ ምንድነው የሚደረገው? መናፍስቶች አለቃ አላቸው እና አንደኛው ላይ ያለው ካለ ይሄኛው ነው የሚያሸንፍ ማለት ነው ያሸንፍ። ስለዚህ ምንድነው የሚያደርገው? እንደዛ ያደርግና በቃ ይሄ ነው የሚሰራው። ከተነካካሽማ አደገኛ ነገር ነው። እሱ እያየ አንዱ ዲያቆን አንደኛው ዲያቆን ላይ ከእንትና ጋር መቀደስ እፈልጋለሁ ብሎ መተት አድርጎበት ራስ ምታት አሳምሞት አስተኛው ተረኛው ለመቀደስ ስለፈለገ። ስለዚህ የመናፍስት አለቃ አለው። እኔ ባይኑ ያየሁት አለ። ባይኑ ያየው መጽሐፍ ምንድን ነበር? ባይኑ የድግምቱ ነገር ምንድን ነበር? አያውቀውም። በነገራችን ላይ የቤተክርስቲያን ስም ለማጠልሸት ቤተክርስቲያን ዲያቆናትን፣ ካህናትን፣ የቤተክርስቲያን አባቶችን፣ መሪጌቶችን ለማጠልሸት ኮት ለብሰው ዝንጥ ብለው ሱፍ ለብሰው ነው የሚመጡላችሁ። እና ዲያቆናት እንዲህ አይነቱን ሰው ምላሽ ታውቁበታላችሁ። እናንተ በደንብ መልሱለት። እኔ ነገራችኋለሁ። ውሸታም ሰዎች ቆንጆዎች ናቸው። ራሳቸውን አሳምረው ማይክ ይዘው ጥሩ ስቱዲዮ ገብተው ነው የሚሰሩላችሁ። ውሸታም ናቸው። ውሸት ደግሞ የማን ነው ማለት ነው? ሐሰትን ከማን ሰራት? ሳጥናኤል ከራሱ ሰራት። እነዚህ አይነት ውሸቶች የተፈበረኩ ናቸው። ዋናው ዓላማ ምንድነው? የቤተ ክርስቲያን ስርዓት፣ የቅዳሴ ስርዓት፣ የካህናት ስርዓት። አሁን ደግሞ ዲያቆናቶች ላይ ዘመቻ ከፍተዋል። ካህናትን፣ መሪጌቶችን፣ አባቶችን እንዴት እንደሚዘመትባቸው ታውቃላችሁ አይደል? ደግሞ ቤተ ክርስቲያን ስርዓት ያልጠበቁ አባቶች ናቸው አንደኛው ዘማች ራሳቸው። ቆብ ለብሰው ጴንጤ ነኝ ብለው እዛ ጎብተው ቆባቸውን ቀሚሳቸውንም ሳይጥሉ ቤተ ክርስቲያን የሚዘልፉና የሚሰድቡ መተት አድርግ ነበር ጠነቁል ነበር ብለው የሚናገሩ ጠንቋይ የሆኑ እዛ ቤት ሄደው ራሳቸውን ጠንቋይ አድርገው በጠንቁልናቸው ራሳቸውን ያጋለጡ ሰዎች አሉ። ቤተክርስቲያን እንደውም ጠንቋዮቿን እያባረረች ነው። በነገራችን ላይ ዲያቆን ጠንቋዮቿንም እያባረረች ነው። ልክ እንደዚህ አይነት በተግባር ማለት ቤተክርስቲያን እግዚአብሔር ራሱ ልጆቿን ተው ተመለስ እምቢ ስትላት እንዲያፈንግጣ ታወጣና ሲደግም የነበረውን ዲያቆን ጠንቋይ ይዘዋለች። እኛም ያዝነላችሁ። ሌላኛው መረጃዬን ደግሞ ላሳያችሁ። እኚህን አባት አሳይቻችሁ አውቃለሁ አይደል? ደሞ ሲያደርጉ አይደለም አሰርኩ
በኢየሱስ ክርስቶስ ስም የታሰርኩት አይደለም። እየተማታህ እኮ አይደለም። በጌታ በኢየሱስ ክርስቶስ እየተማታህ አይደለም። እና ቆይ አዳምጠኛ፣ በጌታ በኢየሱስ ክርስቶስ ስም ቆይ። ነገር እኮ አታውቁም እናንተ። ችግራችሁ ይሄ ነው። ትማታላችሁ እኮ እናንተ ትማታላችሁ። አሁን እኮ እየመታኸኝ ነው እንዴ? ካዲያ ግድ ነው ካዲያ እየመታኸኝ። አሁን እኮ አዳምጠኝ። እየተማታህ ነው። እኔን አሳምነኝ፣ በትህትና አሳምነኝ። ትህትና አሳምናቸው። ይሄው ሰይጣን ምን ተምናል? ትህትና የላችሁ። ትህትና ቢኖራችሁ በዚህ አትማቱ እኮ። ያዝ አዳምጠኝ። ቆይ በዱላ እየተማታችሁ ነው። እሺ ዱላ ምንድነው ጥቅም? ቅዱስ ኤልሻዳይ አዶናይ ያሆ ኢየሱስ ክርስቶስ ጸባኦት አማኑኤል በናዝሬቱ በጌታ በኢየሱስ ክርስቶስ ስም ጴንጤ ነኝ። ቆይ ጴንጤ ነኝ። ጴንጤ ያደርጋል እንዴ? ይሄን ምን አውቃለሁ እንዴ? ጴንጤ ያደርጋል ይሄን? ለምን በግድ እኔ አደረኩልህ። እምነት እኮ የግል ነው። ሀገር ነው እንጂ የጋራ እምነት የግል ነው። እኔን በግድ አሁን ልትመልሰኝ ነው? በግድ አደረኩልህ። በግድ የሚደረግ ነገር አደረኩልህ። በጌታ በኢየሱስ ክርስቶስ አደረኩልህ። እሺ አሁን ምንድነው? ቆይ አንተ ትንሽ ጠጋ አትልም እንዴ? ምንድነው? የጌታ መንፈስ እንዲኖርብህ አትፈልግም? ወዴት ይጠጋ? ከኔ ጋር አውሩ። አይደለም ትንሽ ጠጋ ይበላ። እንዴ ከኔ ጋር አሁን እኮ ከኔ ጋር ነው የምታወር። ከሌላ ጋር አውሩ። መንፈስ የለበትም። አስመሳይ ነው እኮ አውሩኝ። ይሄ ሰውዬ አስመሳይ ነው። ምን አሁን አንተ መንፈስ አለብህ? በጌታ በኢየሱስ ቆይ ማለት አባቶች ከሰይጣን ጋር እንዲህ አይነት ትግልና ውይይት ምድር የሚሰራላችሁ ምንድነው? ስብሰባው ምን ይጠቅማችኋል? ምን ያደርግላችኋል? ለእናንተ የአጋንንት መለፍለፍ፣ ለአጋንንት ማይክ መስጠት፣ ከአጋንንት ጋር ማውራት፣ አጋንንት መናፍስት ጋር ማውራት ምንድነው የሚጠቅማችሁ? ይሄን እኮ አዳራሽ ውስጥ እናያለን። እዩ ጩፋ ይነግራችሁ የለም እንደ በየሰዓቱ ምን ይሰራላችኋል? እኛ ቤተ መቅደስ ከአጋንንት ጋር ውይይት መተት ያደረገበትን እንዴት እንደደረገበት እንዴት እንደገባ ብታወሩት ባታወሩት ምን ይጠቅመናል? ቤተ ክርስቲያናችንን በዚህ ታዋቂ አርጋችኋት፣ አጋንንት በማስለፍለፍና በማናገር ታዋቂ አርጋችኋት ሰማይ ቤት ልትከቷት ነው? አይበቃም? ወጥተው ዲያቆናትን አባቶችን ይሰድቡብናል። ራሳቸው ጠንቋይ ሆነው ወጥተው ጥንቁልናቸው ሲናገሩ ሲመሰክሩ በሌላ ሃይማኖት ቤት እናያቸዋለን። እኛው ቤት ሆናችሁ ደግሞ አጋንንት በማናገር ስራ ፈታችሁ ተቀምጣችኋል። ምዕመኑ ስለ አጋንንቱ ልፍለፋ ምን ያደርግለታል? መቀደስ፣ መባረክ፣ ጸሎት ማድረግ፣ ወንጌል መማር እንጂ የሚፈልገው የአጋንንት ልፍለፋ ምስክርነት ምን ይሰራል? ይፎካከራችኋል፣ በጉልበት ይፈታተናችኋል። ምን ያደርግልናል? ለኛ ምን ጠቀመን? ለኛ አጋንንት ለፈለፈ አለፈለፈ ምን ይጠቅመናል? እባካችሁ ይሄን የምታደርጉ አባቶች ብታቆሙ የቤተ ክርስቲያን ስርዓት እንዳልሆነ ታቆታላችሁ ሁላችሁ። እባካችሁ ግን ብታቆሙ። ይሄን ላሳያችሁ ፈልጌ ነው። ከአጋንንት ጋር ደግሞ የተደራደረችውን ደግሞ እግዚአብሔርን አላመልክም ብላ ደግሞ ሰይጣን ነው ማመልክ ያለችበትን ከክርስቶስ ጋር የተከላከለችበትን ልንገራችሁ። እዩት። ደግሞ ጉድ እኮ ነው። ዝም ካልን የማንሰማው ነገር ተቀበልሽው ነገር። ሉሲፈር የሚባል አካል አለ በ666 ውስጥ። ሉሲፈር የሚባል አካል ዋና የጋንም ተቆጣጣሪና አለቃ ነው። ጋንም የሱ ናት። እኔ ገነትን ፈልጌ አጥቻታለሁ። ንስሐ አላሳመነኝም። ያ ህይወት አለ፣ ያ ሁላ ጥያቄ አለ። ፈጣሪ የሚባል አካል ካለ ለምን እኔ ወደ ጋንም ገብቼ መቀጣቴ ካልቀረ ለምን ጠጋ ብዬ እነሱ አካል አልሆነ? መቀጣቴ ካልቀረ እንደምትቀጭ በምናፍቅሽ ማለት ብዙ ጥያቄዎችን ጠይቄያለሁ። ገነት መግቢያውን ትተሽው ስዕልን ማንሳለው ብለሽ ከምትጀምሪው አንስቶ ከምታያቸው የመንፈሳዊ አድራጎቶች ይሄ ነው ብለሽ ሌላ በጣም ሰፊ ነው የሚሆነው። ከማያቸው አስተምህሮቶች ከማያቸው ነገራቶች የተነሳ በቃ ይሄዳለው፣ ብዙ ቦታ ላይ ይሄዳለው፣ ግን በድኔ እንጂ መንፈሴ ሌላ ቦታ ነው ያለው። የዛ ታይም ላይ ይሄ የቲያትሩ ወቅት ላይ በጣም ስለ 66 የተጻፈበት የተወራበት ስሙ ደግሞ በጣም ይገነነበት ነበረ። ሲቀጥል በየሁሉም እምነት ላይ አጋንንት እንዳለ ይታመናል። በየትኛውም እምነት ላይ ስትሄጂ ሸይጣን አለ እና ታዲያ ሁሉም ጋር ካለ ይሄኛው ነገር ይሻላል እና በቃ እንደዛ ሰውም ሲደነግጥ በሜካፕ የደነገጠ ሪያሊቲ ላይ ሲመጣ እኔ ላይክ በቃ ይሄ ተጽዕኖ ፈጣሪ የበላይ የመሆን ሰዎችን የማስጨነቅ አይነት ብቻ የሆነ ስልጣን የሚያክል ነው የተሰማኝ። ስለዚህ ሰዎች አምላካቸውን ወይ ፈጣሪያቸውን ከሚፈሩት በላይ ሰይጣንን መፍራታቸው ላንቺ ወደዚህኛው እንድትዘነበይ አድርጎሻል። ሰይጣንን መፍራት ነው ለካ ትልቁ ነገር። ስለዚህ የዛ አካል ብሆን
ይሄ ነው የተሻለው መንገድ የሚል ሐሳብ ያለሽ 666 እንዳልሽው የሆነ ወቅት ላይ በጣም ብዙ ነገር ተብሏል። እንደው እስልምና ውስጥ ደግሞ ስትመጪ 666ም 555ም 777ም ቁጥር ነው ማለት ምንም የተለየ የሚሰጠው ትርጉምም የለም፣ ምንም የተለየ ነገር የለም። እርግጥ ነው ኢብሊስ የምንለው አለ፣ ጭፍሮች አሉት፣ ይኖራል አለ አይደለ? ስለዚህ እስከ የውመል ቂያማ ድረስ አብሮ የሚቆይ ነው ማለት ነው። እዚህኛው ቤት ያለውን ሰይጣን ትታ አዛኛው ቤት ያለውን ሰይጣን ነው የምታወራው። የትም ቤት ሁሉ ሰይጣን ነው እና ለምን እንደገባችሁ የምትናገርበት የሰይጣን የበላይ አለቃ ለመሆን ፈልጋ የኢሉሚናንቲ ወይ ደግሞ የሉሲፈር ተከታይ እንደሆነችና የበዛም አለቃ መሆን ፈልጋ እንደነበር ተናገረች። ከዛም አልበቃትም። አሁን ደግሞ እዛኛው ቤት ያለውን ሰይጣን ፍተሻ ሄዳለች። እግዚአብሔር ይርዳት። ይሄ እንግዲህ የኛ ውጤት ነው። በነገራችን ላይ ገና በልጅነት መጽሐፍ ቅዱስን ሳያውቁ ቤተክርስቲያንን ሳያውቋት ሳይማሩ ንስሐ ሳይገቡ ቤተክርስቲያን መመላለስ በህይወት መኖር እንጂ ባዩት ነገር የሚገለጽ ነገር የለም። ኃጢአተኛ የሆነ ጳጳስ የለም እንዴ? ኃጢአተኛ የሆነ ካህን የለም እንዴ? ኃጢአተኛ የሆነ ምዕመን የለም እንዴ? ቅዱስ የሆነስ ምዕመን የለም እንዴ? እሱን የሚያውቀው ማን ነው? የሚወስነው ማን ነው? እግዚአብሔር። የፍርዱ ቃል ማጋ ነው ያለው? እግዚአብሔር ጋር። የሐሰት ትምህርቱን ስህተቱን እውነቱን ግን መመርመር ለራሳችን የሚጠቅመን ለራሳችን ጋር። ወጣቶች ወደዚህ እንዳትሳቡ ነው የምነግራችሁ። እና የዛሬው ቆይታዬን ይመስል ነበር። ለሁላችንም ይሆናል ብዬ አንድ ፕሮግራም ይቀረኛል፣ ነገ አቀርብላችኋለሁ እሱን ፕሮግራም። የዛሬው ቆይታዬን ይመስል ነበር። አርያ መካሻ ነበር ፕሮግራሙን አዘጋጅቼ ያቀረብኩላችሁ። ለነበረን ቆይታ አመሰግናለሁ። ለሁላችሁም ሰናይ ቀን። የአፍሪካ ህብረት አቅራቢያ በሆነችው ቡልጋሪያ ላይ ቅንጡ ሞሎችን ከቴምር ፕሮፐርቲስ ግራውንድ ፕላስ 15 በሆነው የንግድ ሱቅ 4ኛና 5ኛ ፎቅ ላይ በ900 ሺህ ብር ቅድመ ክፍያ በ3.9 ሚሊዮን ብር ጠቅላላ ክፍያ፣ 3ኛ ፎቅ ላይ በ1.3 ሚሊዮን ብር ቅድመ ክፍያ በ4.5 ሚሊዮን ብር ጠቅላላ ክፍያ፣ 2ኛ ፎቅ ላይ በ2 ሚሊዮን ብር ቅድመ ክፍያ በ5.2 ሚሊዮን ብር ጠቅላላ ክፍያ፣ 1ኛ ፎቅ ላይ በ2.5 ሚሊዮን ብር ቅድመ ክፍያ በ6.5 ሚሊዮን ብር ጠቅላላ ክፍያ፣ ግራውንድ ፍሎር ላይ በ3.5 ሚሊዮን ብር ቅድመ ክፍያ በ9 ሚሊዮን ብር ጠቅላላ ክፍያ የንግድ ሱቆችን ይዞላችሁ ቀርቧል። ሱቁን በ24 ወራት ውስጥ የሚረከቡት ሲሆን የመኖሪያ አፓርትመንቶችን እዛው በመሃል ቡልጋሪያ ከባለ 1 እስከ ባለ 3 መኝታ አሊያም የቤተ መንግስት ጎረቤት በሆነችው አዋሪ ላይ ባለ 2 እና ባለ 3 መኝታ አማራጮችን ከ35% ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃና ለሳይት ጉብኝት ታች ባለው ስልክ ይደውሉ።